አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። የምታበረታቱኝ እህት ወንድሞቼም ከልብ አመሰግናለሁኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁኝ። ዛሬ ደግሞ በክፍል 14 መጥቻለሁ ማለት ነው። የህልም ባሌን ባገኘሁት ክፍል 14 ክፍል 14 መለያየታችን ቁርጥ ሲሆን ሆዴን ባር እያለኝ አልቅሽ አልቅሽ የሚል ስሜት ውስጤን ተቆጣጠረኝ። ለረዥም ሰዓት ዝምታ ሰፈነ። ሁለታችንም በየራሳችን በሀሳብ ፈረስ ጉዞ ጀመርን። በዚች በጥቂት ጊዜ ቆይታችን ስላሳለፍነው ጣፋጭ ጊዜያቶች እያሰብኩ በደስታ ማዕበል ሰጠምኩ። እንደገና አሁን ልንለያይ መሆኑን ሳስብ ደስታዬ እንደ ጉም በኖ ጠፋ። አሁን እንዴት ነው የምሰናበተው? ጨነቀኝ። ምን አለ ሳላገኝህ ቀርቼ ቢሆን። አይኖቼ በእንባ ተሞሉ። እንባዬን አይቶ እንዲባባ አልፈለኩምና አይንን እንዳያይ አቀረቀርኩ። ነቢ ኢሙ እየመሸ ነው አለችኝ። መሄድ እንዳለብን እየነገረችኝ መሆኑ ገባኝ። ቀና ብዬ እንኳን ሳላየው ከንግግሬ እንባዬ እንዳይቀድም በመስጋት በቃቸው ብዬ በአጭር ቃል ስንብት እርምጃዬን ለመጀመር ፊቴን አዞርኩ። ኢሞ የሚል ለጆሮ ጣፋጭ የሆነ ድምጽ ሰማሁ። ባለሁበት ጀርባዬን ሰጥቼ ቆምኩ። ይህን ቤት ስትደርሽ አንብቢው ብሎ የታሸገ ፖስትና በትንሽ እቃ ተጠቅልሎ የታሸገ ስጦታዬ ነው። እንደምትወጂው ተስፋ አደርጋለሁ ብሎ ሰጠኝ። የልቤ ምት ሲፈጥን ራሴ ይታወቀኛል። በዚህ ሰዓት አንገቱ ላይ ተጠምጥሜ ደረቱ ላይ ብለጠፍ እንዴት ደስ ባለኝ። ግን አልችልም፣ አልተፈቀደልኝም። እንዳሰብኩት ለመሆን በሐላል በኒካ መጣመር አለብን። ስጦታዬን ተቀብዬ በእንባ በተሞሉ አይኖቼ ያየሁት ዓለሜም እንዴት ከፍቶት ደስታ ርቆታል። አየሁት፣ አየኝ። ግን አንዳችንም ቃል ማውጣት አልቻልንም። ነቢም ውስጤ በሁኔታችን ያዘኑልን ይመስላሉ። ነቢ እንደ ሐውልት ከተገተርኩበት ጎተት አደረገችኝ። ከዚህ በኋላ እንባዬን ልቆጣጠረው አልቻልኩም። እንደ ደራሽ ወንዝ ግልብጥ ብሎ መፍሰስ ጀመረ። ነቢ እንደ ወትሮን ልትቀልድብኝ አላስቻላትም። እሷም እንደኔ በእንባ ፊቷ ታጠበ። ሁለታችንም እየተላቀስን ቤት ደረስን። ማንንም ማናገር አላሰኘኝም። ሀዩም ሁኔታዬን ስታይ ምንም መናገር አልደፈረችም። ኢሻን ሰግጄ ወደ መኝታዬ አመራሁ። በጣም እየጓጓሁ የሰጠኝን ስጦታ ከፈትኩት። የሚያምር የብር ቀለበት በጣም ደስ ብሎኝ ተቻኩዬ አጣለኩት። በጣም ያምራል። ጣቴን ከወትሮው ተለይቶ ውብ ሆኖ ታየኝ። ለዚህ ደግሞ ምክንያቴ የዓለሜ ቀለበት ነው። በደስታ እየሰከርኩ ፖስታውን ከፈትኩት። የኔ ንግስት፣ ይህን ቀለበት ፈተሽ ተንበርክኬ በፍቅር አይኖችሽ እያየሁ በጠልቅልሽ ደስታዬ ወደር አልነበረውም። ግን ምን ዋጋ አለው? የተከለከልሽ በለስ ሆንሽብኝ። የኔ ንግስት፣ ታውቂያለሽ ግን በልቤ ምን ያክል ቦታ እንዳለሽ ሳይሽ የልብ ምቴ ይፈጥናል፣ የደም ስሮቼ ይነቃቃሉ። ግን የማትበሊ ወፍ ሆንሽብኝ።
የኔ ውድ ከዚህ በኋላ ግን በአይኔ ተቀብዬ በአይኔ ልሸኝሽ አልፈልግም። እጆችሽን መጨበጥ፣ ሰውነትሽን መዳሰስ እፈልጋለሁ። የኔ ውድ አግቢኝ፣ ባልሽ ልሁን። ወደፊት ብዙ ጣፋጭ የፍቅር ጊዜያት ይኖሩናል። ብዙ ልጆችም እንወልዳለን። ጊዜ ሳናባክን ተጋብተን እንኑር። የኔ ልዩ ስጦታዬ ነሽ። ሁሌ ሳፈቅርሽ እኖራለሁ። አንብቤ እንደጨረስኩ ደብዳቤውን ወደ ደረቴ አስጠግቼ አቀፍኩት። ቀለበቴን አጥብቄ ሳምኩት። የደስታ እንባ አነባሁ። ደብዳቤውን እንዳቀፍኩ እንሶላዬ ውስጥ ገባሁ። ጎኔ ቢጋደምም እንቅልፍ ግን ከኔ ርቆ ሂዷል። እኔና አለሜ ተጋብተን ስለሚኖረን ህይወት፣ ስለምንወልዳቸው ልጆች እያሰብኩ የፈጅር ሶላት ወይም የንጋት ሰላት ጥሪ ተሰማ። ነቢ ከጎኔ ድብን ያለ እንቅልፍ ወስዷታል። የኔ ውድ ጓደኛ በደስታዬ ተደስታ በሀዘኔ ታንባለች። ልቀሰቅሳት አልፈለኩም። በተኛችበት ሳምኳትና ተነስቼ ሱቢሂን ሰግጄ እዛው መስገጃዬ ላይ እንደተቀመጥኩ ሀዩ ተነስታ ሩጣ ወደ ሻወር ስትገባ አየኋት። ደህና አልመሰለችኝም። ተከትልኳት ስገባ ሀዩን እያስመለሳት ነበር። ደነገጥኩ። ሀዩ ብዬ ሩጬ ልቧን ደገፍኳት። ደህና ነኝ ውዴ፣ ሰሞኑን ትንሽ እያመመኝ ነው አለችኝ። ሀዩ በተደጋጋሚ ነው የሚያስመልስሽ ብዬ ጠየኳት። አዎ ሰሞኑን ምቾት እየተሰማኝ አይደለም፣ በቃ ወደ ነቢ ጋር ክሊኒክ እሄዳለሁ አለችኝ። በቃ ውዴ ነቢ ጋር ክሊኒክ እሄዳለሁ አለችኝ። እንዴ አረገዘች ጠረጠርኩ። እጄን ወደ ሆዷ ልኬ ሀዩ ብዬ አይኗን ስመለከታት እንደ ማፈር ብላ እየሳቀች አዎ እኔም ይመስለኛል፣ ግን ክሊኒክ ሂጄ ላረጋግጥና ለእሱም አባት ሊሆን እንደሆነ አበስረዋለሁ አለችኝ። የኔ ቆንጆ እንዴት ደስ ይላል! በአላህ ሁሌም ደስታሽን አላህ ያሳየኝ ብዬ አቀፍኳት። ነቢ ከእንቅልፏ ነቅታ እናንተ እዚህ ነው እንዴ ያደራችሁት? እያለች አይኗን እየዳጠች ተጠጋችን። እንቅልፎ እስኪነቂ መጀመሪያ ከነቆራው በፊት አለች ሀዩ። ነቢ ሲነጋ ሀዩን ክሊኒክ ይዘሻት ሂጂ እሺ አልኳት። ነቢም ድንግጥ ብላ ሀዩ አሞሻል እንዴ አለች። ሆዴን በእጅ ሲይዝ ነገሩ ገብቷት ነቢ በደስታ ዘለለች። ጠዋት ቁርስ ከበላን በኋላ ሀዩንና አክራምን ተሰነባብቼ ከነቢ ጋር ጉዟችንን ወደ ቃሊቲ አመራን። እዛ ደረስን። መኪና ላይ አሳፍራኝ ነቢ ጋር ተሳስመን ተለያየን። መኪናው መንቀሳቀስ ሲጀምር አለሜ የጻፈልኝን ደብዳቤ ማንበብ ጀመርኩ። አግባኝ የሚለው ቃል ደግሞ በውስጤ ያቃጭላል። አለሜ ለኔ ብርታቴ፣ ሁለ ነገሬ ነው። በአዲስ መንፈስ ብሩህ ተስፋ ሰንቄ ከአለሜ ጋር አብረን ለመኖር የቀሩንን ቀናት አንድ ብዬ ቆጠርኩ። አለሜ ፍቅሩ በልቤ፣ ትዝታው በአእምሮዬ ላይጠፋ በደማቁ ተጽፏል። ያላሳለፍናቸው ቀናት አብረን የምንኖርበት ቀን እንዲናፈቅ አድርጎናል። ወደፊት ስለሚኖረን ህይወት እያሰብኩ በሀሳብ ሽምጥ ጋለብኩ። ጠረኑ አሁንም አፍንጫዬ ላይ አለ፣ ፈገግታው ፊቴ ላይ ነው። ደስ የሚል የሀሳብ ስመመን ያንን አሰልቺ ጉዞ ሳላውቀው ደረስን። እና የኔ ውዶች ላይክ ሼር ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። ላይክ ሼር ሰብስክራይብ እያደረጋችሁ የምታበረታቱኝ ወንድሞቼም ከልብ ነው ማመሰግነው። ኑሩልኝ።